የምንገጥመው የአውሮፓ ሻምፒዮኖቹን ነው። እናም ካምባክ ስለማሳየት ስናስብ ነገሩ ውስብስብ ነው። ነገር ግን የማይቻል ነገር የለም። ይህን አስተያየት የሰጡት የሊቨርፑል ዋና አሰልጣኝ አርነ ስሎት ናቸው። ሊቨርፑል በአውሮፓ ቻምፒየንስ ሊጉ ባሳለፍነው ሳምንት በመጀመሪያው ዙር በፔዤ 2-0 ተሸንፎ ጨዋታውን ማጠናቀቁ ይታወሳል። አሁን ሁለተኛው ዙር ጨዋታ በአንፊልድ ሮድ የሚከናወን ይሆናል። እናም ሊቨርፑል ካምባክ ማሳየት ይችል ይሆን ወይ? ይህ የበርካቶች ጥያቄ ነው። ሊቨርፑል ከዚህ ቀደም በርካታ ጨዋታዎች ላይ ካምባክ እያሳየ ውጤቶችን ሲገለብጥ እናስታውሳለን። እናም በዚህ ጨዋታ ላይ ያንን ታሪክ ይደግሞ ይሆን? የዛሬው ምሽቱ ጨዋታ ለዚህ ምላሹን የሚሰጠን ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ቪዲዮአችን ላይ ደግሞ ዛሬ ምሽት የሚደረገውን የሊቨርፑልንና የፔዥን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ቻምፒየንስ ሊጉ በዚህ ሳምንት በሩብ ፍጻሜ የመልስ ጨዋታዎች ተመልሶ መጥቷል። ባሳለፍነው ሳምንት የመጀመሪያ ዙር የሩብ ፍጻሜ ጨዋታዎች ተከናውነው ነበር። አሁን ደግሞ የመልስ ጨዋታዎች ይደረጉና ወደ ግማሽ ፍጻሜ የሚያልፉ 4 ቡድኖች ተለይተው የሚታወቁ ይሆናል። ዛሬ 2 ወሳኝ ጨዋታዎች፣ ትልልቅ ጨዋታዎች ይደረጋሉ። ከነዚህ ጨዋታዎች መካከል ደግሞ አንዱ ሊቨርፑል ከፔዤ ጋር የሚያከናውኑ ጨዋታ ነው። ሌላኛው ጨዋታ የባርሴሎናና የአትሌቲኮ ደ ማድሪድ ጨዋታ ነው። እንግዲህ ይህንን ጨዋታ በተመለከተ አንዱ ትልቁ ርዕሰ ጉዳይ የሚሆነው ነገር ሊቨርፑል ካምባክ ያሳያል ወይስ ካምባክ አያሳይም የሚለው ጉዳይ ነው። እንግዲህ ካምባክን በተመለከተ ሊቨርፑል ለካምባክ አዲስ የሆነ ቡድን አይደለም። እንደምታውቁት 2005 ላይ በአታቱርክ ከኤሲ ሚላን ጋር የፍጻሜ ጨዋታቸውን ሊቨርፑሎች አከናውነው 3-0 ይመሩ ነበር እና በቃ ኦልሞስት ነገሩ ያበቃለት ያከተመለት ይመስል ነበር። ነገር ግን ሊቨርፑሎች ከኋላ ተነስተው በነ ቻቢ አሎንሶ በነ ስቴቨን ጄራርድ ጎሎች አማካኝነት ጨዋታውን ወደ 3-3 ካመጡት በኋላ በመለያ ምቶች ያንን ጨዋታ አሸንፈው ዋንጫውን እንዳነሱ ታስታውሳላችሁ። ከዚህ በተጨማሪ ደግሞ የሊቨርፑልንና የባርሴሎናን ጨዋታ ሁላችንም እናስታውሳለን። ባርሳ የመጀመሪያውን ጨዋታ ሊዮኔል ሜሲ የቅጣት ምት ጎልም አስቆጥሮ ካምፕኑ ላይ 3-0 አሸነፈ። በቃ ሊቨርፑል አበቃለት ሲባል አንፊልድ ሮድ ላይ በነ ኦሪጊ አስደናቂ ብቃት ታግዞ ያንን ጨዋታ 4-0 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ያለፈበትን ጨዋታ እናስታውሳለን። ለራሱ ለአብነትን ብናነሳ ፔዤ ከባርሴሎና ጋር በነበራቸው ጨዋታ ባርሳ በካምባክ ውጤቱን ቀልብሶ በመልሱ ጨዋታ 6 ጎሎችን አስቆጥሮ የሰርጂ ሮቤርቶ የመጨረሻ ደቂቃ ጎሉ የሚታወስ ነው። በካምባክ ወደ ቀጣዩ ዙር ያለፈበትን ውጤት እናስታውሳለን። ስለዚህ ካምባክ በቻምፒየንስ ሊግ እግር ኳስ ላይ በተለይ ሬሞንታዳ አንዱ የተለመደ ነገር መሆኑን ሁላችንም የምናውቀው ጉዳይ ነው እና ሊቨርፑሎችም ይሄን ነገር ቢያስቡ ብዙ የሚያስገርም ላይሆን ይችላል። አሰልጣኝ አርነ ስሎትም የሚቻል ነው ወይ ተብሎ ሲጠየቁ የሰጡት አስተያየት ይሄንኑ ነበረ። እኛ ለ1 ዓመት ከ6 ወር ያህል አብረን ቆይተናል፣ ስብስቡ አብሮ ቆይቷል እና የምንገጥመው የቻምፒየንስ ሊጉን አሸናፊ ሻምፒዮኑን ቡድን ፔዤን ስለሆነ ነገሩ በጣም ኮምፕሊኬትድ ነው፣ ውስብስብ ነው። ነገር ግን የማይቻል አይደለም ወይም ኢምፖሲብል አይደለም የሚል አስተያየት ነው አሰልጣኙ አርነ ስሎት የሰጡት ማለት ነው እና ሊቨርፑል ይህንን ጨዋታ እንዴት ባለ መንገድ ይወጣዋል የሚለው እጅግ በጣም ቁልፍ ጉዳይ ይመስለኛል። የመጀመሪያው ዙር ጨዋታ እንግዲህ እንደምታውቁት ሊቨርፑል ከሜዳው ውጭ በተጓዘበት ጨዋታ 2-0 ነው የተሸነፈው። ግን አሰልጣኝ አርነ ስሎትም ተናግረዋል፣ እድለኞች ነን ብለዋል እንጂ ከዛ በላይ ጎል ሊቆጠርባቸው ይገባ ነበር። ሊቨርፑል ቢያንስ በዛ ጨዋታ ላይ በትንሹ 4-5 ጎል ሊቆጠርበት የሚችልባቸው አጋጣሚዎች ነበሩ። በዛ ጨዋታ ላይ ዴዝሪ ዶዬ እና እንዲሁ ደግሞ ኪፍቻ ኪቫራትስኬሊያ ናቸው ጎሎቹን ያስቆጠሩት። ዴምቤሌ 3 ያለቀላቸውን ግልጽ እድሎች አባክኗል እንጂ ሃትሪክ ሰርቶ መውጣት ይችል ነበር።
የሌሎቹንም ተጫዋቾች ሙከራዎች ሳንዘነጋ ማለት ነው እና ፍጹም የበላይነት የወሰዱበት ጨዋታ ነበረ የሉዊስ ኤንሪኬ ተጫዋቾች ማለት ነው እና ሊቨርፑል ያንን ጨዋታ በ2 ጎል ልዩነት ብቻ ተሸንፎ መምጣቱ እንደ ዕድለኛ የሚያስቆጥረው ነው ሊባል ይችላል። በእርግጥ ፔዥዎች ከባለፈው ጨዋታ በኋላ የአንድ ሳምንት ረፍት አድርገዋል። ባለፈው ረቡዕ ጨዋታቸውን ካደረጉ በኋላ ምንም ጨዋታ አላደረጉም። በሊጓንም ምንም ጨዋታ አላከናወኑም። የበለጠ ትኩረታቸውን እዚህ ጨዋታ ላይ አድርገው ሲዘጋጁ ነበር እና በዚህ ሳምንት እንግዲህ ወደ አንፊልድ ሮድ ሲመጡ ከአንድ ሳምንት ረፍት በኋላ ነው የሚመጡት። ሊቨርፑሎች ደግሞ በአንጻሩ ባሳለፍነው ሳምንት ከፉልሃም ጋር ጨዋታቸውን አድርገው ፉልሃምን 2-0 በሆነ ውጤት አሸንፈዋል። በዛ ጨዋታ ላይ ፖዘቲቭ ነገሮች ታይተው ነበር። ለምሳሌ ሪዮ ኦንጉሙሃ በጣም ምርጥ ፐርፎርማንሱን ያሳየበት ዕለት ነበረ። በግራ መስመር ላይ ተደጋጋሚ ጊዜ ተጋጣሚዎችን ሲያስጨንቅ የነበረ ጎልም ሲያስቆጥር ያየ ነው። ለሁለተኛዋ ጎል መቆጠርም እንደ ምክንያት መጠቀስ የሚችል ተጫዋች ነው እና ሊቨርፑል በጣም ጥሩ ታለንትድ የሆነ ተጫዋች እንዳለው መናገር ይቻላል። የዚህም ጨዋታ ላይ ደግሞ በተለይ አሰልጣኝ አርነ ስሎት በቋሚነትም ሆነ በቅያሪ ተጫዋቹን የሚጠቀመው ከሆነ ከተጫዋቹ የሆነ ትልቅ ነገር ማግኘት እንደሚችል ይሰማኛል እና ሪዮ ኦንጉሙሃ አሁን ለሊቨርፑሎች የበለጠ በማጥቃቱ ረገድ እንደ ጥሩ አማራጭ የቀረበላቸው ተጫዋች እንደሆነ እየተመለከት እንገኛለን። በጣም ምርጥ የሆነ ፐርፎርማንስ እያሳየ ያለበት ወቅት ላይ ነው የምንገኘው ማለት ነው ይህ ተጫዋች። ከዚህ በተጨማሪ ሞሳላህም በባለፈው ጨዋታ ላይ እንደዚሁ ጎል አስቆጥሯል። በጣም የሚደነቅ ብቃቱን ነው ያሳየው። በተለይ ከጎል ማስቆጠሩ ጋር ተያይዞ በፊት የዛሬ ዓመት ከዛ በፊት በነበሩት ጊዜያት ሞሳላ ላይ የምናውቃቸውን ካራክተሮች የጎል አጨራረስ ብቃት የተመለከትንበትን ጎል ነበር ያስቆጠረውና ሞሳላም እንደዚሁ በዛ ጨዋታ ላይ ጎል ማስቆጠሩ ለሊቨርፑል በጣም እንደ ትልቅ ፖዘቲቭ ነገር የሚታይ ነው ማለት ይቻላል። ከዛ በተጨማሪ የሊቨርፑል መከላከልም ደግሞ እንደዚሁ ከሞላ ጎደል በጣም ጥሩ ፐርፎርም ያደረገበት ጨዋታ እንደነበር አይተናል እና ሊቨርፑል እንግዲህ በፕሪሚየር ሊጉ ፉልሃምን ካሸነፈ በኋላ የበለጠ ወደ ቶፕ 4 ፉክክር ራሱን ያስጠጋበት ከዚህ በተጨማሪ ደግሞ ወደ ማሸነፍ ስነ ልቦና ደግሞ ተመልሶ የመጣበት ጨዋታ መሆኑን በደንብ የተመለከትንበት የጨዋታ ምሽት ነበር ማለት ነው እና ለአሰልጣኝ አርነ ስሎትና በተለይም ደግሞ ለሊቨርፑላውያን ያንን ጨዋታ ማሸነፋቸው እንደ በጎ ነገር የሚታይ ነው ማለት ይቻላል። በዛ ጨዋታ ላይ ሊቨርፑል ማሸነፉ ለዚህም ጨዋታ የሚኖረው ስንቅ ወይም ደግሞ ለዚህ ጨዋታ የሚኖረው ተነሳሽነት ቀላል የሚባል አይደለም። አሰልጣኙ አርነ ስሎት እንግዲህ በዛ ጨዋታ ላይ ኮዲ ጋክፖን በ9 ቁጥር ሚና አጫውተዋል። ፍሎሪያን ቬትስ ደግሞ በ10 ቁጥር ቦታ ላይ የጀመረ ተጫዋች ነበር። ከዛ ውጭ ግን ሚሎስ ኬርኬዥ፣ አሌክዛንደር ኢሳክ፣ እነ ማካሊስተር፣ ራያን ግራቨንበርግ፣ ሁጎ ኢኪቲኬ የመሳሰሉ ዋና ዋና ተጫዋቾች ተጣዋቂ ወንበር ላይ ተቀምጠው ነበር የጀመሩት እና ለቀጣዩ ወይም ለዚህኛው ጨዋታ በደም ተጫዋቾቹን የማዘጋጀት ስራ ነበር የተሰራው። ፍሪምፖንግም ራይት ባክ ሆኖ ጀምሯል እና ፍሪምፖንግ ሲያጠቃ እናየዋለን ወይ ደግሞ የቀኙ መስመር ላይ እያጠቃ እንዲጫወት ሲያደርጉ እንመለከታለን እና አሰልጣኝ አርነ ስሎት እንዲህ አይነት ነገሮችን እንግዲህ አሁን ለዚህም ጨዋታ አሰልጣኙ ሊጠቀሙ የሚችሉባቸው ድሎች ይኖራሉ። እንግዲህ እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ ሊቨርፑል 39.6% ጨዋታውን ያሸንፋል የሚል ቅድመ ግምት ሰጥቷል። ከዛ በተጨማሪ ደግሞ ፔዥ ያሸንፋል የሚለው ደግሞ 37.9% ነው እና ተቀራራቢ ነው። በሁለቱም ቡድኖች በኩል የተሰጣቸውን ቁጥር ስናየው አፕሮክሲሜቱን ሊቨርፑል 40% እንዲሁ ደግሞ ፔዥ 38% ነው የተሰጣቸው ፐርሰንቴጅ እና ቀላል የሚባል አይደለም። የሁለቱም ቁጥሮች ስንመለከተው ተቀራራቢ ነው ሊባል ይችላል ማለት ነው። ስለዚህ ሊቨርፑል በዚህ ጨዋታ ላይ የማሸነፍ ቅድመ ግምት ተሰጥቶታል። ቀደም ሲል እንዳነሳ ነው ፔዥዎች ደግሞ በተለይም እዚህ ጨዋታ ላይ ከፍተኛ የሆነ ማጥቃት ተጋጣሚያቸውን ቶሎ ብለው ተስፋ የማስቆረጥ አይነት አዝማሚያ ሊያደርጉ ይችላሉ። እንግዲህ ስለ ሊቨርፑል ካምባክ ወይም ደግሞ ስለ ሊቨርፑል ይህንን ጨዋታ አሸንፎ ወደ ቀጣዩ ዙር ማለፍ የምናወራ ከሆነ ጎሎችን የማስቆጠር የግብ ዕድሎችን የመፍጠር ነገር በጣም ሊታሰብበት ይገባል። በመጀመሪያው ጨዋታ ላይ ሊቨርፑል እምብዛም የጎል ዕድሎችን ሲፈጠር የነበረ ቡድን አይደለም። በቃ በጎል መፍጠር ረገድ በጣም ደካማ የሚባል ምሽት ነበር ሊቨርፑል በዛ ጨዋታ ላይ ያሳለፈው። ያንን ጨዋታ ሊቨርፑል እንዴት ኤክስፕሎይት አድርጎ ጎሎችን ማስቆጠር እንዳለበት መላው የጠፋው ቡድን ይመስል ነበር እና አሰልጣኙ አርነ ስሎትም ተጫዋች ለመቀየር በጣም የዘገዩበት አይነት ሁኔታዎችን ተመልክተናል። በተለይ አሰልጣኙ እንግዲህ ተጫዋች ሲቀይሩ የተመለከትነው ኦልሞስት ከ78ኛው ደቂቃ በኋላ ነው
ተጫዋች መቀየር የጀመሩትና ኦልሞስት 2 ጎል ከተቆጠረባቸው በኋላ ነገሮቹ ተስፋ አስቆራጭ ወደ ሆኑ ሁኔታዎች ከመጡ በኋላ ነው ያንን ነገር ያየ ነውና በዛ ጨዋታ ላይ ፒኤስጂ 18 ሙከራ ሲሞክር 6 ኢላማቸውን የጠበቁ ሙከራዎችን ሲያደርግ ሊቨርፑል ግን 3 ሙከራ ሞክሮ ምንም ኢላማውን የጠበቀ ሙከራ ሳያደርግ የወጣበት ጨዋታ ነበር። የፒኤስጂ ግብ ጠባቂ ሳፎኖቭ በምንም አይነት መንገድ ያልተፈተነበት ጨዋታ ነው ሊባል ይችላል እና ያንን ነገር በደንብ ማስተካከልና ማኔጅ ማድረግ ይጠበቅባቸዋል። ያ ጨዋታ ልክ እንደ መጀመሪያው ጨዋታ የሚቀጥል ከሆነ በጣም አስቸጋሪ ሊሆን ይችላል እና በተለይም ደግሞ ለሊቨርፑል ተጫዋቾች ካምባክ ስለመስራት እያሰቡ ወደ ሜዳ እስከገቡ ድረስ አርሊ ጎሎችን ማስቆጠር ይጠበቅባቸዋል። ይሄ የካምባክም አንዱ ጠባይ ነው። ካምባክ የሚያሳይ ቡድን ጨዋታው በተጀመረ በ20 በ30 ደቂቃ ውስጥ ቢያንስ 1 ጎል ማስቆጠር ይጠበቅበታል። የ2 ጎል ልዩነት የማይቀለበስ አይነት ነው፣ ወይም ደግሞ ሚሽን ኢምፖሲብል እንደሚባለው አይነት ነው ሊባል አይችልም። ለምሳሌ ባለፈው ባርሳም 2-0 ተሸንፎ ነው የመጣው፣ ሊቨርፑልም 2-0 ተሸንፎ ነው የመጣው። የ2 ጎል ልዩነት ማርጂኑ በጣም ሰፊ ነው የምትሉት አይነት አይደለም። ተጋጣሚ ፒኤስጂ መሆኑን ነው እዚህ ጋር ማንሳት ያለብን እና ቀድሞ ጎል ማስቆጠር ለሊቨርፑል እጅግ በጣም ወሳኝ ነው። ስለዚህ ምናልባት እኔ በዛሬው ጨዋታ ላይ አሌክዛንደር ኢሳቅ፣ ኡጎ ኤኪቲኬ በቋሚነት በደንብ ሜዳ ላይ እንመለከታቸዋለን ብዬ ከማስባቸው ተጫዋቾች መካከል ይጠቀሳሉ እና የነ ፍሎሪያን ቬትስ የነ ኮዲ ጋክፖ የጎል እድል ፈጠራዎችም ለሊቨርፑል እጅግ በጣም ወሳኝ ናቸው ብዬ አስባለሁ። በእርግጥ ሞሳላ በተመለከተ አሰልጣኙ በዛም ጨዋታ ላይ ተጫዋቹን ተጣባባቂ ወንበር ላይ ነበር ያስቀመጡት። ከዛም በኋላ ቀይረውም ወደ ሜዳ አላስገቡትም፣ ወይም ተቀይሮ ወደ ሜዳ ሲገባ አልተመለከትንም እና አሁን በዚህ ጨዋታ ላይ ከነሱ ቦዝ ላይ ከሌሎች ተጫዋቾች በጣም የሚጠበቅ ትልቅ ነገር አለና የግብ ዕድሎችን ቶሎ ቶሎ መፍጠር፣ የግብ ዕድሎችን ክሬት ማድረግ አስፈላጊ ነው። በባለፈው ዓመት 16ቱ ጥሎ ማለፍ ላይ ሁለቱ ቡድኖች እንደዚሁ ተገናኝተው ነበርና በጣም የሚገርመው የሁለተኛው ዙር ጨዋታ ላይ በጣም የሚያስገርም ሙከራ ነበር ያየ ነው። ከ40 በላይ ሙከራ አድርገዋል ሁለቱ ቡድኖች፣ ወደ 41 የሚጠጉ ሙከራዎችን በጋራ አድርገዋል። ሊቨርፑል 19 ፒኤስጂ 21 ሙከራዎችን ሞክረዋል እና ቀላል የሚባል አይደለም። ሁለቱም በጣም ሲጠቃቁ ነበረ እና ምናልባት ሊቨርፑል እንደ መጀመሪያው ጨዋታ በማጥቃቱ ላይ በጣም ተቆጥቦ ይጫወታል ብዬ አላስብም። የበለጠ እያጠቃ የበለጠ ኳስ ወደፊት ይዞ እየሄደ እና ደግሞ የማዕዘን ምቶቹን ወይም ደግሞ ሴት ፒሶችንም እየተጠቀመ ጎሎችን ለማስቆጠር ጥረት ያደርጋል ብዬ አምናለሁ። በተለይም መስመሮቹን በደንብ ሊቨርፑል ከተጠቀመ ያንን እድል በደንብ መፍጠር የሚችልበት እድል ይኖራል እና ያንን ነው እንግዲህ ልንመለከት የምንችለው ማለት ነው። ሊቨርፑሎች ግን መጠንቀቅ ያለባቸው ይሄ የጎል ማስቆጠሩ ነገር መስት ነው። ጎል ካላስቆጠሩ፣ የግብ ዕድሎችን ካልፈጠሩ ስለ ካምባክ ስለ ሬሞንታዳ ማሰብ የማይቻል ነው። ስለዚህ ጎል ማስቆጠር ነው ለዚህ ጨዋታ ትልቁ መሰረታዊ ነገር የሚሆነው። ከዛ በተጨማሪ ግን የፒኤስጂን ተጫዋቾች ማስቆም ይጠበቅባቸዋል። እኔ አላውቅም እንግዲህ በቅርብ ዓመታት ካየናቸው በጣም አስፈሪ ከሚባል የፊት መስመር ካላቸው ቡድኖች ውስጥ አንደኛው ፒኤስጂ ነው። አሁን ለምሳሌ ክቫራትስኬሊያ ዛሬ ጎል የሚያስቆጥር ከሆነ እንግዲህ በፒኤስጂ ማሊያ የመጀመሪያው ተጫዋች ይሆናል። በ4 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ ጎሎችን በማስቆጠር የመጀመሪያው ተጫዋች ይሆናል ከካሪም ቤንዜማ በኋላ። ካሪም ቤንዜማ እንግዲህ በሪያል ማድሪድ ተጫዋችነቱ በ2021-22 የውድድር ዘመን 5 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ ጎል ያስቆጠረ ተጫዋች ነበረና አሁን ደግሞ ያንን ሪከርድ እንግዲህ ለመጋራት የበለጠ የሚጠጋበትን እድል ያገኛል ማለት ነው። እንግዲህ ይህ ጆርጂያዊው ተጫዋች በቼልሲ ጨዋታዎች ላይ ደርሶ መልስ ጎል አስቆጥሯል። ባለፈው ደግሞ እንደዚሁ ጎል ያስቆጠረ ተጫዋች መሆኑን አይተናል ከሊቨርፑል ጋር በተደረገው በቻምፒየንስ ሊጉ ጨዋታ። ስለዚህ በዚህም ጨዋታ ላይ ተመሳሳይ አይነት ነገር የሚያደርግ ከሆነ ራሱ ሪከርድ የሚጨብጥበት እድል ይኖራል ማለት ነው። የፒኤስጂ የመጀመሪያው ተጫዋች ይሆናል። ስለዚህ በባለፈው ዓመት ከነበረው ለምሳሌ አምና ከውድድር ዘመኑ ከተጀመረበት እስካሁን እስካለበት ጊዜ ስንመለከት ራፊኛ በተለይም ደግሞ በኖክአውት ስቴጅ ወይም በጥሎ ማለፍ ጎሎች ላይ 13 ጎሎችን ያስቆጠረ ተጫዋች ነው እና ክቫራ ደግሞ እንግዲህ ስንመለከት በ11 ጎሎች ላይ ቀጥተኛ ተሳትፎ ያለው ተጫዋች ነው ማለት ነው። 8 ጎሎችን አስቆጥሯል። 3 ለግብ የሆኑ ኳሶችን አመቻችቶ አቀብሏል እና የፒኤስጂ ማጥቃት ዛሬ በሊቨርፑል በኩል መላ ሊሰጠው የሚገባ ጉዳይ ነው። በተለይ ኮናቴ እነ ቫንዳይክ አይነት ተጫዋቾች ዛሬ ዲዝሪ ዶዬን፣ ኪቭቻ ክቫራትስኬሊያን፣ ኦስማን ዴምቤሌን
እነዚህን ተጫዋቾች በደንብ ማስቆም ላይ ትኩረት ሊያደርጉ ይገባልና በተለይ ደግሞ ይህንን ነገር ማድረግ የማይችሉ ከሆነ አሁንም ስለ ካምባክ ማሰብ በጣም አስቸጋሪ ነው የሚሆነው። ባለፈው የነበረው ጨዋታ ላይ ፔዤ ከቼልሲ ሲጫወቱ የመጀመሪያው ጨዋታ በ3 ጎል ልዩነት ነው የተጠናቀቀው 5-2 እና ብዙዎቹ ጥያቄ ነበራቸው። ቼልሲ ካምባክ ይሰራል፣ ካምባክ አይሰራም ወይስ እንዴት ነው ጨዋታው የሚቀጥለው፣ በምን አይነት መንገድ ጨዋታው ሊቀጥል ይችላል የሚለውን አይነት ጥያቄ እየተነሳ በነበረበት ሰዓት ገና በእርሊ ደቂቃ ወይም ገና በጊዜ ነው ቼልሲ ጎል አስቆጥሮ ከዛ ፔዤ ጎል አስቆጥሮ ቼልሲን ሙሉ በሙሉ ተስፋ ያስቆረጠው። በቃ ከዛ በኋላ ተስፋ እንዳያደርግ ስለ ካምባክ እንዳያስብ ያደረጉት ገና በጊዜ ነበረ። ገና በ6ኛው ደቂቃ ክቫራትስኬሊያ ያስቆጠረ፣ ባርኮላ በ14ኛው ደቂቃ ደገመ። በ15 ደቂቃ እንግዲህ 15 ደቂቃ ባለሞላ ጊዜ 2 ጎል አስቆጥረው የግብ ማርጅኑን ወደ 5 ነው ከፍ ያደረጉት። ከዛ እንደውም ጭራሽ ክቫራትስኬሊያ ሁሉ ጎል አስቆጥሮ ተሽሮበት ነበርና ከዛ በኋላ በቼልሲዎች በኩል ምንም አይነት ተነሳሽነት አልነበረም። በቃ ጨዋታው ላይ እናሸንፋለን የሚለው ወኔያቸው ሁሉ በአንዴ ነው የከዳቸውና ከጎል ማስቆጠሩ ባልተናነሰ ሁኔታ መከላከሉም ላይ የበለጠ ትኩረት ሊሰጠው ይገባል። ሲያጠቁ እንዲያው በስሜታዊነት ወይም ደግሞ በጣም በቃ ፕሬዠር ውስጥ ከተው ተጋጣሚያቸውን ለመጫወት ብቻ መሞከር ሳይሆን መከላከላችንም ደግሞ እንዴት መሆን አለበት፣ ዲፌንሳችን ወይም ረስት ዲፌንሱ እንዴት ነው መሆን ያለበት የሚለውን ነገር በደንብ በተሻለ ሁኔታ ሊጫወቱ የሚገባ ሁኔታ መፈጠር ይጠበቅበታል እና አሰልጣኝ አርነ ስሎት ይሄንንም ነገር በደንብ ያስቡበታል ብዬ አስባለሁ። በተለይ በዚህ ጨዋታ ላይ ፔዥዎች ልክ ሌላ ጊዜ እንደሚያደርጉት አሁን የፔዥ አንዱ ጥንካሬ በዚህ ዓመት ምንድን ነው? በተለይ ቻምፒየንስ ሊግ ላይ ሲጫወት ቀድሞ ጎል ያስቆጥራል። ቀድሞ ጎል ያስቆጥርና የተጋጣሚዎቹን የልብ ምት በጣም ያፈጥነዋል። የተጋጣሚዎቹን ፕላን ደግሞ የማስቀየር አቅም ያለው ቡድን ነው ማለት ነው። ቅድም እንዳልኩት የቼልሲው ጨዋታ ላይ ገና በ6ኛው ደቂቃ ላይ ነው ፔዦች ጎል ያስቆጠሩት። በመጀመሪያው ዙር ጨዋታም እንደዚሁ 5-2 በሆነ ውጤት ጨዋታውን ሲያሸንፉ ገና በ10ኛው ደቂቃ ነው አንድ ብለው ጎል ማስቆጠር የጀመሩት። ከሊቨርፑል ጋር በተደረገው ጨዋታም እንደምታስታውሱት ገና በ11ኛው ደቂቃ ላይ ነው ዴዝሪ ዶዬ የመጀመሪያውን ጎል ማስቆጠር የቻለው። በቻምፒየንስ ሊግ በተደረጉ ጨዋታዎች ለምሳሌ ሞናኮን የገጠሙበት ጨዋታ ላይም እንደዚሁ ብታስታውሱ እንደውም ቀድሞ ጎል ገብቶበት ከዛ በኋላ ወዲያው ወደ ጎል ማስቆጠር የመጣ ቡድን መሆኑን አይተናል እና እንዲህ አይነት ሁኔታዎች በተለይ በየትኛውም አይነት መንገድ መቀጠላቸው አይቀሬ ነው። ስለዚህ የፔዥን ማጥቃት የሚያስቆም የሊቨርፑል መከላከል በዚህ ጨዋታ ላይ ያስፈልጋል። ካውንተራቸው ራሱ በጣም አደገኛ ነው። ቅድም እንዳልኩት ባለፈው ያልተመጣጠነ ጉልበት ሊቨርፑል ሜዳ ላይ ስሙ ብቻ ነበር የነበረው እንጂ ሁለት ያልተመጣጠኑ ቡድኖች ፔዤ ከሊቨርፑል አቅም በላይ ነበር በቃ ፐርፎርም ያደረገው። ምንም ሁለቱ ቡድኖች ያልተመጣጠኑበትን አይነት ሁኔታ ነበረ የተመለከትነው ማለት ነው እና ያንን እናያለን። በዚህ ጨዋታ ላይ እንግዲህ ሪዮ ኦንጉሞሃ ቋሚ ሆኖ ይጀምራል አይጀምርም አጠያቂ ጉዳይ ነው። እንግዲህ ባለፈው አንፊልድ ላይ ጎል ሲያስቆጠር በ17 ዓመት ከ225ኛ ቀኑ ላይ እንግዲህ ጎል በማስቆጠር በአንፊልድ ጎል ያስቆጠረ ከራሂም ስተርሊንግ ከ2012 በኋላ ወጣቱ ተጫዋች መሆን ችሏል እና የዚህ ተጫዋች ወደ ሜዳ ውስጥ መግባት እጅግ በጣም ወሳኝ የሚባል ጉዳይ ነው ሊሆን ይችላል። አሊሰን ቤከር የለም ወይም ደግሞ በፊትነስ ደረጃ ለዚህ ጨዋታ ዝግጁ አይደለም። ስለዚህ በዚህ ጨዋታ ላይ ጆርጂ ማማርዳሽቪሊ ነው የሚገባውና በጣም የሚገርመው ማማርዳሽቪሊ በሊቨርፑል መለያ እድለኛ አይደለም። ብዙ ጨዋታዎች ላይ ሲሰለፍ አይቼዋለሁ። ሊቨርፑል እሱ ከገባ እንደውም ማያሸንፋቸው ጨዋታዎች እንዳሉም ተመልክተናል እና እዚህ ጨዋታ ላይ ማማርዳሽቪሊ ምን አይነት ተጽዕኖ ፈጣሪነት ይኖረዋል የሚለው እናያለን። በጣም ምርጥ ግብ ጠባቂ ነው እውነት ለመናገር የአሊሰንም ተተኪ መሆን ይችላል። ግን ደግሞ በዚህ በመጀመሪያው ዓመት በሊቨርፑል እየተሰለፈ በሚገኝበት በመጀመሪያው ዓመት ትንሽ ነገሮች አስቸጋሪ ሆነውበታል እና ተጫዋቹ እንግዲህ በ15 ጨዋታዎች ለሊቨርፑል በጀመራቸው 15 ጨዋታዎች 3 ጊዜ ብቻ ነው ክሊንሺት ይዞ የወጣው ወይም ጎል ሳይቆጠርበት የወጣው። እንደውም በባለፉት 8 ጨዋታዎች 7 ጎሎች ተቆጥሮበታልና ይህ እጅግ በጣም ወሳኝ ጉዳይ እንደሆነ ማንሳት ይቻላል። ያው የጉዳት ዜናዎች አሉ። ለምሳሌ ዋታሩ ኢንዶ፣ ኮነር ብራድሊ፣ ጆቫኒ ሊዮኒ በሊቨርፑል በኩል ጉዳት ላይ ያሉ ተጫዋቾች ናቸው። ፔዤ ደግሞ እንደዚሁ ብራድሊ ባርኮላን እና ኩዊንቲን ንዣንቶን በዚህ ጨዋታ ላይ አያገኝም። እስከ ሚያዝያ ወር ድረስ እነዚህ ተጫዋቾች ይመለሳሉ ተብሎ አይጠበቅም። ፋቢያን ሩዊዝ
እንግዲህ ይህንን ጨዋታ በተመለከተ አንዳንድ ጥያቄዎች የተነሱ ነው የሚገኘውና ይህንን ነገር ማንሳት ያስፈልጋል። ለማንኛውም እንግዲህ ፔዦች በየጊዜው የእንግሊዝ ቡድኖችን እየገጠሙ አሁን ከሜዳቸውም ውጪ በሜዳቸውን በሚያደርጓቸው ጨዋታዎች ምን ማድረግ እንዳለባቸው በደንብ ልምድ እየቀሰሙ ይገኛሉ። ለምሳሌ አምና ብትመለከቱ ከአርሰናል ጋር ተጫውተዋል፣ ከአስቶን ቪላ ተጫውተዋል፣ ከቼልሲ ከአርሰናል ጋር እንደውም 2 ዙር ነው የተጫወቱት። አንዴ ምድብ ላይ ተገናኙ፣ ከዛ ግማሽ ፍጻሜ ላይ ተገናኙ። ከሲቲም ጋር ተገናኝተዋል፣ ከአስቶን ቪላ ተገናኝተዋል፣ ከሊቨርፑል ተገናኝተዋል። ዘንድሮ ደግሞ ከሊቨርፑል፣ ከቶተንሃም፣ ከቼልሲ ጋር ተገናኝተዋል እና እንግሊዝ ቡድኖችን ደጋግመው ነው እየገጠሙ የሚገኙት። በዚህ ጨዋታ ላይ እንግዲህ ሁለቱ አሰልጣኞች ምን አይነት አሰላለፍ ይጠቀማሉ የሚለውን ስንመለከት በሊቨርፑል በኩል ጆርጂ ማማርዳሽቪሊ የቡድኑ ግብ ጠባቂ ይሆናል ተብሎ ይጠበቃል። ዦ ጎሜዝ እና ሚሎስ ኬርኬጅ በሁለቱ ፉልባክ ቦታ ላይ የሚጫወቱ ተጫዋቾች ናቸው። ኢብራሂማ ኮናቴ እና ቫን ዳይክ በሴንተር ባክ ቦታ ላይ እናገኛቸዋለን ወይም የማል ተከላካይ ሆነው ይጫወታሉ። ራያን ግራቨንበርህ፣ አሌክሲስ ማካሊስተር በ6 ቁጥር ቦታ ላይ ይጣመራሉ ተብሎ ይጠበቃል። ፍሎሪያን ቬትስ፣ ዶሚኒክ ሶቦዝ ላይ እንደዚሁ ደግሞ የአማካይ መስመሩን ይመራሉ። ፍሪምፖንግ ደግሞ እንደዚሁ በመስመር በኩል የሚያጠቃ ተጫዋች ሊሆን ይችላል። ኡጎ ኤኪቲኬ ደግሞ የፊት መስመሩን ይመራል ተብሎ ይጠበቃል። በፔዤ በኩል ማትፌይ ሶፋኖቭ የዚህ ቡድን ግብ ጠባቂ ነው። አችራፍ ሀኪሚ፣ ማርኪኒዮስ፣ ዊሊያን ፓቾ እና ኑኖ ሜንዴዥ የተከላካይ መስመር ተጫዋች ናቸው። ዦአው ኔቬስ፣ ቪቲኒያ፣ ዋረን ዛይሪ፣ ኤምሬ ደግሞ እንደዚሁ የአማካይ መስመሩን ይመራሉ። ዴዝሪ ዱዌ እና ኪቪቻ ክቫራትስኬሊያ በሁለቱ መስመሮች በኩል አሉ። ኦስማን ዴምቤሌ ደግሞ በ9 ቁጥር ሚና ይጫወታል ተብሎ ይጠበቃል። የትኛው ቡድን ጨዋታውን ያሸንፋል የሚለውን ነገር እስቲ ኮሜንት ላይ የገባችሁ ሀሳቦቻችሁ ልታስቀምጡልን ትችላላችሁ። ማን ያሸንፋል? ጨዋታውን በካምባክ ውጤቱን ቀልብሶ ሊቨርፑል ወደ ቀጣዩ ዙር ያልፋል ወይስ ደግሞ የአምናው ሻምፒዮን ፔዤ ጨዋታውን አሸንፎ በተከታታይ ዓመታት ወደ ግማሽ ፍጻሜ ማለፉን ያረጋግጣል? እንግዲህ ዛሬ ምሽት 4 ሰዓት ለዚህ ምላሹን የሚሰጠን ይሆናል ማለት ነው።